እንደገና ታላቅ እልልታ ጭብጨባ ሃሌሉያ ኢየሱስ ያድናል። እንኳን አደረሳችሁ እንኳን አደረሰን አሜን ሃሌሉያ። ይህንን ንግግር ደግሞ ቤተክርስቲያንን ወክዬ እንድናገር ድል ስለተሰጠኝ አመሰግናለሁኝ። ይህ የባለ 50 መንፈስ ቅዱስ እንኳን መጣልን ብለን የምናመሰግንበት መርሃ ግብር ስናዘጋጅ በድጋሚ መግለጥ የምንፈልገው ለቀኑ ሁሉ ባለቤት መንፈስ ቅዱስ የሚቀርበውን ምስጋና በቀን ለመገደብ ሳይሆን ጌታ ኢየሱስ ክርስቶስ ሰው ሆኖ ወደ ምድር የመጣበትን የልደቱን ቀን እንዲሁም የሞቱንና የትንሣኤውን ቀን እንደምናስብ እና በዕለቱም ልዩ ትኩረት ሰጥተን እንደምናመሰግነው እግዚአብሔር መንፈስ ቅዱስን ሁሉ ጊዜ ከኛ ጋር ሆኖ እንደሚያጽናና እንደሚያስተምረን እንደሚመራን አውቀን ዘውትር ብናመሰግንም እኛም ብሎ ወደኛ የመጣበትን ቀን በልዩ ሁኔታ ማሰብና ማመስገን ተገቢም አስፈላጊም ነው ብለን በማመን ነው። ስለዚህ ይህንን የባለ 50 ክብረ በዓል በቤተ ክርስቲያናችን ስንጸልይበትና በዓሉንም በቤተ ክርስቲያናችን ለ10 ዓመታት በላይ ስናከብር ቆይተናል። ካለፉት 4 ዓመታት ወዲህ ግን ሀገራዊ እንዲሆንና በመንግስት ዕውቅና ያለው የወንጌል አማኞች ልዩ የክብረ በዓል ቀን ሆኖ በኢትዮጵያ ቀን መቁጠሪያ ወይም ካላንደር ላይ ተመዝግቦ ዝግ የበዓል ቀን እንዲሆን የወንጌል አማኞች እርስ በርስ የሚተያዩበት እግዚአብሔርን የሚያመልኩበትና ወንጌል በሁሉም አማራጭ መንገዶች የሚሰበክበት እድሎች እንዲመቻች በማሰብ የበዓሉን መርሃ ግብሮች ከቤተ ክርስቲያናችን ወጣ በማድረግ በ2015 ዓመተ ምህረት በኢትዮጵያ ስካይላይት ሆቴል፣ በ2016 በኢሊሌ ኢንተርናሽናል ሆቴል፣ በ2017 ዓመተ ምህረት በሸራተን አዲስ ሆቴል አዳራሽ፣ አሁን ደግሞ ሐሳባችን ፍሬ አፍርቶ ከኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ጋራ በመተባበር በአድዋ ድል መታሰቢያ ሙዚየም አዳራሽ አዘጋጅተናል። ይህንን በዓል በዚህ ስፍራ ስናዘጋጅ ዛሬም እንደቀደመው ጊዜ ጥያቄያችንን ለኢትዮጵያ የሕዝብ ተወካዮች ምክር ቤት፣ ለኢፌዴሪ ጠቅላይ ሚኒስትር ጽሕፈት ቤት፣ ለኢትዮጵያ ሃይማኖት ተቋማት ጉባኤና ይህ የወንጌል አማኞች ጥያቄ ለሚመለከታቸው የመንግስትና መንግስታዊ ያልሆኑ ተቋማት ሁሉ ጥያቄያችንን ለማቅረብ እና በቅርብ ምላሽ ለማግኘት በመጠበቅ ላይ ሆነን ነው። ይህንን ጥያቄያችንን በቅርብ ሲመለስ የመብላትና የመጠጣት ወይም የሥራ እረፍት ቀን ሳይሆን ታላቁ ተልእኮ የሆነውን የወንጌል ሥራ መንፈስ ቅዱስ በወረደበት ቀን ሐዋርያው ቅዱስ ጴጥሮስና ሐዋርያቱ ሁሉ አብረውት ቆመው ወንጌልን እንደሰበኩ በዚህ መጨረሻ ዘመን እኛም ይህንን እንደ ትልቅ ዕድል ቆጥረን በመተባበር የምስራቹን ወንጌል የምንሰብክበት ቀን እንዲሆን ነው። ቀጣዩን ትውልድ ይህንን እንዲረዳና ከላይ በተጠቀሰው ዓላማ መሰረት የወንጌልን ዓላማ እንዲሰራ ለሌሎችም እንዲያስተላልፍ አሁን ያለነው ትውልድ ትልቅ ኃላፊነት መውሰድና በጥንቃቄ ማስተላለፍ ይጠበቅብናል። የወንጌል አማኞች እርስ በርሳቸው የምንተያይበትና አብረን በአደባባይ የምናመልክበት የመንፈስ ቅዱስ ደስታና በወንድሞች ኅብረት የሚገኘውን ከእግዚአብሔር የታዘዘውን በረከትና ሕይወት እንድንካፈል ነው። በቀጣይ ይህ ክብረ በዓል ሀገር አቀፍ ይዘትን እንደያዘ እንዲቀጥል ለማድረግ ጌታ ቢፈቅድና ብንኖር በሚቀጥለው ዓመት በመዲናችን አዲስ አበባ መስቀል አደባባይ ሃሌሉያ እንዲሁም በተለያዩ የክልል ዋና ዋና ከተሞች ይህ በዓል እንዲከበርና ይዘቱን በጠበቀ መልኩ ዓላማውንም የማስገንዘብ ሥራ የመስራት መርሃ ግብሮችን ከኢትዮጵያ የወንጌል አማኞች አብያተ ክርስቲያናት ካውንስል ጋር በመሆን የምንሰራ ይሆናል። በመጨረሻም በጣም አብዝተን የኢትዮጵያ ወንጌል አማኞች አብያተ ክርስቲያናትን ካውንስል እናመሰግናለን።
የእግዚአብሔርን ቤተሰቦች ለዚህ ለተቀደሰ ዓላማ መሳካት በተለይ በጸሎታችሁ በእውቀታችሁና በሚያስፈልገው ነገር ሁሉ ከጎናችን እንድትሆኑ ስንል ጥሪያችንን እናስተላልፋለን። እስካሁን በመጣንበት መንገድ ሁሉ የረዳንን እግዚአብሔርን እያመሰገንን እንኳን ደስ አላችሁ እንኳን አደረሳችሁ እያልኩ መልእክቴን አጠናቅቃለሁ። እግዚአብሔር አምላክ ሕዝባችንንና ምድራችንን ይባርክ። ሃሌሉያ። በመቀጠል የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ጠቅላይ ጸሐፊ ፓስተር ጌትነት ለማን ወደዚህ እጋብዛለሁኝ። አጨብጭበን ዌልካም ብለን እንቀበላለን። ክብር ለእግዚአብሔር ለአምላካችን ይሁን። የእግዚአብሔር ስም የተመሰገነ ይሁን። በደንብ አጨብጭበን ጌታን እናክብረው። እህታችን ያቀረበችውን ጥያቄ ተቀብለናል። ያው ጥያቄያችን እናቀርባለን ስለሆነ ያለችው ጥያቄውን ተቀብለናል። የሚቀጥለው ዓመት በጋራ እናመልካለን። ያው ብሔራዊ በዓል የምናደርገው እኛው ነው። ብሔራዊ በዓል ለማድረግ አጀንዳውን የህዝብ ማድረግ ነው። የህዝብ ካረግነው ህዝቡ ከወጣና ካመለከ በቃ በዓል ሆነ ማለት ነው። በዓል ከሆነ ብሔራዊ ይሆናል በራሱ። ስለዚህ ክብር ለጌታ ነው። ስለዚህ የህዝብ በዓል ከሆነ ብሔራዊ በዓል ይሆናል ማለት ነው። አመሰግናለሁ። በዚህ ያላችሁ የተወደዳችሁ የካውንስላችን መሪዎች፣ የተወደዱ የካውንስላችን ፕሬዝዳንት ቄስ ደረጀ ጀንበሩ፣ እንዲሁም ምክትል ፕሬዝዳንታችን ፓስተር ታሪኩ፣ የካውንስላችን ስራ አስፈጻሚዎች፣ ቦርድ አባላት፣ ጥሪ የተደረገላችሁ አካላት፣ ከመንግስት ተቋማት፣ መንግስታዊ ካልሆኑ ተቋማት የመጣችሁ ከፕሮግራሙ ዓላማ አንጻር ዘማሪዎች፣ ሰባኪዎች፣ መምህራን፣ ልዩ ልዩ አካላት እንዲሁም የተወደዳችሁ በጣም ደስ የምትሉ በዚህ የሞላችሁ የወንጌል አማኝነት ተከታዮች ሁላችሁንም ይህንን ፕሮግራም ከዚህ ከአዳራሽ ውጭ ሆናችሁ በተለያየ ማህበራዊ ሚዲያዎች የምትከታተሉ ሁላችሁንም እንኳን ደስ አላችሁ፣ እንኳን አደረሰን። ኢየሱስ ክርስቶስ ለዘላለም ጌታ ነው። እንደ እግዚአብሔር ያለ ማንም የለም። እንደዚህ አይነት ጊዜ በጋራ ተሰባስበን በጋራ ቆመን ለመንፈስ ቅዱስ እውቅና ሰጥተን በጋራ ማክበራችን እንደ ቀላል አይታይም። ብዙ ልዩ ልዩ ፕሮግራሞችን እናካሄዳለን። እኛም ንግግር እናደርጋለን፣ እንጸልያለንም፣ እንከፍታለንም፣ እንዘጋለንም። እቺ ፕሮግራም ግን ለየት ያለች ናት። እቺ ለየት ያለች ናት። የባለ 50 ቀን በተለይም ከወንጌል አማኝ እምነት ተከታዮች ጋር እንደምታውቁት በኢትዮጵያ ከ130 ዓመት አካባቢ ታሪክ አለን ወንጌል አማኞች 35 ሚሊዮንም ስንደርስ በዛው ልክ ደግሞ አጥቢያዎች ሲተከሉ ያለ መንፈስ ቅዱስ የተተከለ ቤተክርስቲያን የለንም። ያለ መንፈስ ቅዱስ ደግሞ ያመነ አማኝም የለም። ለዚህ ነው ከመንፈስ ቅዱስ ጋር የተጣበቀ ማንነት አለን የወንጌል አማኞች። ስለዚህ በዓላችን ነው ብንል፣ ይገባናል ብንል፣ ብሔራዊ በዓል ይሁን ብንል ብዙም ልዩ ነገር የለውም። ስለሚገባን ነው። የኛው ስለሆነ የመጣንበት ስለሆነ ክብር ለኢየሱስ ነው። በዓሉ በካውንስሉ አባላት ዘንድ ላለፉት ረጅም ዓመታት ሲከበር ነው የመጣው። አብዛኛው የካውንስሉ አባላት ያከብራሉ በዓሉን በየስርዓታቸው በየቤተ እምነታቸው። ልዩ የሚያደርገው በጋራ እንደዚህ ሰብሰብ ብለን በጋራ ማምለክ የጀመርነው አሁን ነው እንጂ በየአብያተ ክርስቲያናት ሲመለክ ቆይቷል። እግዚአብሔር ቢልና ቢፈቅድ እህታችን ያልጨመረችው ወደፊት የምትጨምረው
የጋራ የምናደርገው አዲስ አበባ ብቻ መከበር የለበትም። አማኙ ያለው ክፍለ ሀገርም ስለሆነ በተመሳሳይ ሰዓት በተመሳሳይ ቀን በመላ ሀገሪቷ በዓሉን ማክበር የተሻለ ነው። ስለዚህ እዚህ ስክሪኑ ከቻለ ከሐዋሳ፣ ከጋምቤላ፣ ከጅጅጋ፣ ከሆሳዕና ምናምን የሚል እዚህ እያሳዩን እኛም እዚህ እያመለክን ለእነሱም ደግሞ ከአዲስ አበባ የሚል እየተላለፈ በጋራ እናመልካለን ማለት ነው። እሱ ነው ብሔራዊ በዓል የሚያሰኘው። ካልሆነ የአዲስ አበባ በዓል ብቻ ነው የሚሆነው። ስለዚህ የኢትዮጵያ ለማሰኘት ኖት ኦንሊ ኢትዮጵያ ብቻ፣ በውጭ የሚገኙ የወንጌል አማኞችም አሉ ኢትዮጵያውያን ያሉበት፣ እነሱም ባሉበት ሀገር ደግሞ ሆነው በጋራ እናመልካለን ማለት ነው። ከዚህ ውጪ እኛ በሕይወት እስካለን ድረስ ቤተ ክርስቲያን በዚህ ምድር እስካለች መንፈስ ቅዱስን ስናስብ በድቅድቅ ጨለማ ውስጥ ያሉ ሰዎችን ማሰብ ግድ ይለናል። ምናልባትም ፕሮግራሙን የሚያስተባብሩ ሰዎች አንድ የቤት ሥራ ለነሱ የምሰጠው ዛሬ እሁድ ነው ወይ ይሄንን ወር ሙሉውን ወር ደግሞ ሳምንቷን ሁሉም ሰው የምስራቹን ወንጌል ለሰዎች የሚነግርበት ከዛ የመጨረሻዋ ቀን ደግሞ በጋራ የምናመልክበት ነው የሚሆነው። አሁን ሳምንቱን ሙሉ የተለያየ ፕሮግራም ላይ ቆይተን የመጣ ነው አይደለም። የሰርግ አለ፣ የምስጋና አለ፣ ልዩ ልዩ አለ። ጥሩ ነው፣ እሱ ይቀጥላል። ግን እችን ሳምንት ወይም እችን ወር ፕሮግራም አስተባባሪዎች ያቀናጁልንና የምስራቹን ቃል ነጋዴውን በንግድ ስፍራ፣ የመንግስት ሰራተኛውን በመንግስት ተቋሙ፣ ተማሪውን በትምህርት ቤት እኛ ያየነውን ሰላም ያላዩ፣ እኛ የቀመስነውን እረፍት ያልቀመሱ፣ ዛሬ በድቅድቅ ጨለማ ውስጥ ያሉ በሚሊዮን የሚቆጠሩ ሰዎች እዚሁ እኛ ሀገር ውስጥ አሉ። ኢየሱስ ያስፈልጋቸዋል። የምስራቹ ቃል ያስፈልጋቸዋል። አንደበታችንን ልንከፍትላቸው ይገባል። ኢየሱስ ክርስቶስን ለነሱ ልነግራቸው ይገባል። ምናልባትም አሁን እንኳን እኛ ይህንን ፕሮግራም ስናካሂድ በተለያየ ሁኔታ የሚመለከቱ ሰዎች ይኖራሉ። ኢየሱስ ያስፈልጋቸዋል። ያለ ኢየሱስ ሕይወት የለም። ያለ ኢየሱስ ተስፋ የለም። ያለ ኢየሱስ ምድር አትባረክም። ኢትዮጵያ ተስፋዋ ኢየሱስና ኢየሱስ ብቻ ነው። አምናለው እግዚአብሔር የቅዱሳን አንደበት ይከፍታል፣ የሰዎችን ልብ ያነሳሳል። የቤተ ክርስቲያን ሁሉ አጀንዳ የምስራቹን ቃል ለሰዎች ሁሉ መንገድ ይሆናል። የውስጥ አጀንዳዎቻችንን አቁመን በቤት ውስጥ ያለውን ግርግር አቁመን አደባባዮቹን ለኢየሱስ እንሰዋለን። ኢየሱስ ያድናል። በቃ ያኔ ሙሉ የሆነ በዓለ ሃምሳ ቀን ይሆናል። ሙሉ እንሆናለን። ዛሬ ስመጣ መንገድ እያየው ነበረ። የሚመሰክር ሰው እየፈለግኩ እየጮኸ እንደው እየመሰከረ የሚመጣ ሰው ካለ ብዬ እየፈለግኩ ነበር። ሰሞኑን እዛ ላይ በጣም እየሰራው ስለነበርና አይሆፕ የሚቀጥለው ዓመት እንደዛ ይሆናል። ሁላችንም ስንመጣ እየመሰከር እንመጣለን። ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። ይህንን ደግሞ እግዚአብሔር ያደርገዋል። ጥቂት ነገር ብዬ ጨርሳለሁ። ነገር ግን መንፈስ ቅዱስ በእናንተ ላይ በሚመጣ ጊዜ ኃይልን ትቀበላላችሁ፣ በኢየሩሳሌምም በይሁዳ ሁሉና በሰማርያ እስከ ምድር ዳርቻ ድረስ ምስክሮቼ ትሆናላችሁ። ሐዋርያት ሥራ ምዕራፍ 1 ቁጥር 8። ውድ አባቶች፣ እናቶች፣ ወንድሞችና እህቶች ዛሬ መንፈስ ቅዱስን ቀን ስናከብር የምናስታውሰው በታሪክ ውስጥ የተፈጸመ አንድ ክስተት ብቻ አይደለም። ዛሬ በመካከላችን ያለውን በቤተ ክርስቲያን ውስጥ የሚሰራውን በምዕመናን ሕይወት የሚንቀሳቀሰውን ሕያው አምላክን እናከብረዋለን። መንፈስ ቅዱስ የእግዚአብሔር ስጦታ ብቻ ሳይሆን የእግዚአብሔር ሕልውና በሕዝቡ መካከል የሚገለጥበት መንገድ ነው። በጴንጤቆስጤ ቀን የወረደው መንፈስ ቅዱስ ዛሬም አልተለወጠም። ኃይሉ አልቀነሰም። ሥራው አልቆመም። ተስፋውም አልጠፋም። መንፈስ ቅዱስ ደካማውን ያበረታል፣ የተሰበረውን ይጠግናል፣ የደከመውን ያነሳል፣
የጠፋውን ይመልሳል። ሰዎች በማይችሉበት ቦታ መንፈስ ቅዱስ ብቻውን ይሰራል። በሰው ጥበብ የማይፈቱ ችግሮችን እርሱ ብቻውን ይፈታል። በሰው ኃይል የማይከናወኑ ነገሮችን እርሱ ብቻውን ያስፈጽማል። ደቀ መዛሙርቱን ስናስታውስ የመንፈስ ቅዱስን ኃይል ከመሞላታቸው በፊት በፍርሃት ውስጥ ነበሩ። ኋላ ግን መንፈስ ቅዱስን ከተሞሉና ኃይልን ከተቀበሉ በኋላ ዓለምን የለወጡ ምስክሮች ሆኑ። በመሆኑም ዓለምን የለወጠው ሁኔታቸው፣ ብቃታቸው፣ ዕውቀታቸው ሳይሆን በውስጣቸው የገባው መንፈስ ቅዱስ ነበረ። ዛሬም ቤተ ክርስቲያን የምትፈልገው ከዚህ በላይ አይደለም። ብዙ ሕንፃዎች፣ ብዙ ፕሮግራሞች፣ ብዙ ዕቅዶች ሊኖሩን ይችላሉ። ነገር ግን የመንፈስ ቅዱስ እሳት ከሌለ ሁሉም ነገር ቅርጽና ንብረት ብቻ ይሆናሉ። የቤተ ክርስቲያን እውነተኛ ኃይል በመንፈስ ቅዱስ ውስጥ ነው። መንፈስ ቅዱስ የሚያስተምር መምህር ነው። ግራ ሲገባን ይመራናል። የእግዚአብሔርን ፈቃድ ያሳውቀናል። በእውነት መንገድ ያስኬደናል። በተለይ እንደዚህ ባለ የውዥንብርና የለውጥ ዘመን የመንፈስ ቅዱስ መሪነት ከመቼውም ጊዜ በላይ ያስፈልገናል። መንፈስ ቅዱስ የአንድነታችን መንፈስ ነው። የተለያዩ ቋንቋዎች፣ ባህሎችና ትውልዶች በአንድ አካል ያገናኛል። ዛሬ ቤተ ክርስቲያን በመንፈስ ቅዱስ ከተመራች ዓለም ትለወጣለች፣ የበረከት ምንጭም ትሆናለች። ውድ ምዕመናን፣ ዛሬ የምናከብረው በዓል ያለፈን ለማስታወስ ብቻ አይደለም። ዛሬ የመንፈስ ቅዱስ እንቅስቃሴ በእኛ ውስጥ እንደገና እንዲቀጣጠል ለማድረግ ነው። የመጀመሪያዋን ቤተ ክርስቲያን የለወጠው መንፈስ ቅዱስ ዛሬም ቤተ ክርስቲያናችንን፣ ቤተሰቦቻችንን፣ ሀገራችንና ትውልዳችንን ይለውጣል። ጌታ ሆይ እንደገና በመንፈስህ ሙላን። የደከመውን አበርታ፣ የተኛውን አንቃ። ቤተ ክርስቲያንን በኃይል አዲስ፣ ለዘመናችን ታማኝ ምስክሮች አድርገን። አሜን።